የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ሁለታዊ የመረጃ ቅኝታችን በሰዓቱ ተመልሷል። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ ጌታቸው ረዳ ለጠቅላይ ሚኒስትሩ ቁጥር አንድ ተቺ ጀዋር መሐመድ በጠቅላይ ሚኒስትሩ ጥላቻና በኢትዮጵያ ብሔራዊ ጥቅም መካከል ያለውን ክፍተት ካለየ በቀጣይ የኢትዮጵያ መሪ ለመሆን ያስቀመጥከው እቅድና ህልም አይሳካም ሲሉ ሞግተዋል። ጌታቸው ረዳ ለጀዋር መሐመድ የሰጡት አስተያየት መነጋገሪያ ነው። በቅኝታችን በወፍ በረር የምንመለከተው ይሆናል። ከዚህ ባለፈ የኢትዮጵያ መንግስት በሱዳን የሀገሪቱን ጦር እየተዋጋ ለሚገኘው የፈጥኖ ደራሽ ኃይል በቤኒሻንጉል ጉሙዝ ክልል ማሰልጠኛ ካምፕ መስርታለች የሚለው ዘገባ በስፋት እያራገበ የሚገኘው ጀዋር መሐመድ ለአቶ ጌታቸው ረዳ የሰጠውን አጭር ምላሽም በቅኝታችን አካተናል። ከዚህ ውጪ ከሰሞኑ መጠነ ሰፊ የተኩስ ልውውጥ ሲካሄድባት ነበር የተባለችው ደብረ ታቦር በምን ሁኔታ ላይ ትገኛለች? በዝርዝር የምናስደምጣቸው ይሆናል። ወደ ቀዳሚ ጉዳያችን አመራን። የኢትዮጵያ መንግስት በቤኒሻንጉል ጉሙዝ ክልል በሱዳን የሀገሪቱን ጦር እየተዋጋ ለሚገኘው የፈጥኖ ደራሽ ኃይሎች ማሰልጠኛ የሚሆን ካምፕ አስገንብታለች በሚል በምርመራ ዘገባ አሰራጭቻለሁ ያለውን ሮይተርስን ዘጋቢዎች በተመለከተ ውሳኔ ማሳለፉ ይፋ ሆኗል። መንግስት በዓለም አቀፉ የዜና ወኪል ሮይተርስ ጋዜጠኞች ላይ የስራ እገዳ መጣሉ የተሰማ ሲሆን በመጪው ቅዳሜና እሁድ በአዲስ አበባ በሚካሄደው 39ኛ አፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ ለወኪሉ ተሰጥቶት የነበረው ፈቃድ መሰረዙ ተገልጿል። ከዚህ ውጪ መቀመጫቸውን በአዲስ አበባ ያደረጉ የሶስት ኢትዮጵያውያን ጋዜጠኞች የስራ ፈቃድ እንዳይታደስም ተደርጓል። ሮይተርስ ውሳኔውን እያጠና ስለመሆኑ ገልጾ በቀጣይም ገለልተኛና አስተማማኝ ዘገባዎችን ማቅረቡን እንደሚቀጥል ይፋ አድርገዋል። የኢትዮጵያ መንግስት ከሰሞኑ የተወነጀለበትና ከተባበሩት አረብ ኤሚሬትስ ጋር በመተባበር በቤኒሻንጉል ጉሙዝ ክልል በሱዳን እርስ በርስ ጦርነት ተሳታፊ ለሆነው የፈጥኖ ደራሽ ኃይል ማሰልጠኛ ካምፕ አስገንብታለች የሚለው ጉዳይ የኢትዮጵያን ፖለቲከኞች ለሁለት ከፍሎ እያነታረከ ይገኛል። ይህንን ሮይተርስ የምርመራ ዘገባ ብሎ ይፋ ያደረገውን መረጃ በተመለከተ በስፋት እያሰራጩ ከሚገኙ ኢትዮጵያን ፖለቲከኞች መካከል አንዱ በባህር ማዶ የሚገኘው ጀዋር መሐመድ ነው። ጀዋር መሐመድ የኢትዮጵያ መንግስት ለመኮንንና ለመወንጀል የሮይተርስ ዘገባ ሰርግና ምላሽ ሆኖለታል። ለዚህ የጀዋር እጅግ የበዛ ዘመቻ ምላሽ ሰጡት የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ እንኳን ደስ ያለ ሲሉ አነጋጋሪ ጽሁፍ አጋርቶ ነበረ። ለጠቅላይ ሚኒስትሩ ያለን ተቃውሞ ከኢትዮጵያ ብሔራዊ ጥቅም ጋር እየቀላቀልክ በስፋት መፈረጅን ቀጥላል ሲሉ የመለሱት ጌታቸው ረዳ ገዢውን ፓርቲ አለመውደድ የፓርቲ ፖለቲካንና የሀገሪቱን የረጅም ጊዜ ስትራቴጂካዊ ስጋቶች ከመለየት ተጠያቂነት አያስመልጥም ባይ ናቸው። አንተም እኮ በአንድ ወቅት የጠቅላይ ሚኒስትር አብይ አህመድ አጋርና ጓደኛ ነበር ያሉት ጌታቸው አሁን ደግሞ ዋነኛ ተቃዋሚና ተቺ ስለሆንክ ከጠቅላይ ሚኒስትሩ ጋር ያለህን የግል ጥቅምና የኢትዮጵያን ብሔራዊ ጥቅም እየቀላቀልክ አስቸግረሃል ባይ ናቸው። በሱዳን ግጭት ውስጥ ኢትዮጵያ ያላትን ጥቅም ለማስጠበቅ እየተንቀሳቀሰች ነው በሚል ደጋግመ እየተቸህና እየወነጀልክ ትገኛለህ። በእርግጥ የምታጋራቸው መረጃ ለራስህ ትክክል ሊሆኑ ይችላሉ። ነገር ግን ሰፊውን ስትራቴጂካዊ አውድ በሚገባ ካልተረዳ እነዚህ የምትላቸው አቋሞች የተሳሳተ ግንዛቤ ሊያስከትሉ እንደሚችሉ በሚገባ መረዳት አለብኝ ባናቸው ጌታቸው ረዳ። አቶ ጌታቸው ሲቀጥሉ እውነታውን አውድ የሌላቸው ማስረጃዎች ትክክለኛውን ትርጉም ሊያዛቡ ይችላሉና ተጠንቀቅ ባናቸው። ኢትዮጵያ በጠንካራ የጂኦፖለቲካል ፉክክር በተወጠረ ቀጠና ውስጥ ግዴለሽና ፈዛዛ ሆና መቀጠል እንዳለባት በእርግጥ ታምናለሁ ሲሉ የጠየቁት ጌታቸው ረዳ የሱዳን አሳዛኝ ሁኔታ በውጭ ያለው ጣልቃ ገብነት እየተባባሰ ቢሆንም ይሄ አንተ የምትለው ኢትዮጵያን ጥቅሞቿን ለማስጠበቅ እየሰራች ነው የሚለው ውንጀላ ግን ሐሰት ነው ብለዋል። ይልቁንስ በሱዳን አለመረጋጋት ከአብዛኞቹ ጎረቤት ሀገራት ወይንም የቀጠናው ሀገራት ውስጥ የበለጠ ልትጎዳ የምትችለው ኢትዮጵያ ነች። ይበንዴ እንዳለ ግብጽና ሌሎች የቀጠና ተዋናዮች ግን ገለልተኛ ሆነው አልተቀመጡም። የመረጡትን ተዋጊ ኃይል በንቃት እየደገፉና እያስታጠቁ ይገኛሉ። ራስን እንደ ፖለቲካ አክቲቪስት ታቀርባለህ። ነገር ግን በብሔራዊ ደህንነትና በስትራቴጂካዊ ጥቅሞች ቋንቋ ምቾት አይሰማህም። በእጅ አዙር ግጭትና ድንበር ተሻጋሪ ስጋቶች በሚታመስ ቀጠና ውስጥ ያ ምቾት ማጣት ጥንካሬን አይመሰክርም። ይልቁንስ ደካማ መሆንን የሚያጋልጥ ነው። ዋናውና የሀገራት ጥቅሞች አደጋ ላይ ሲገቡ የቀጠናው ሀገራት በሞራል ተስፋ ብቻ መተማመን አይችሉምና ይህን በሚገባ ተገንዘባናቸው ጌታቸው ለጀዋር በጻፉት ደብዳቤ። አቶ ጌታቸው ይቀጥላሉ። የመንግስትን ፖሊሲ መተቸት ይወግ ነው። ነገር ግን ከጠቅላይ ሚኒስትር አብይ አስተዳደር የመጣ ስለሆነ ብቻ እያንዳንዷን እርምጃ እንደ ስትራቴጂካዊ ውድቀት አድርጎ ማቅረብ ትንታኔህን የጭፍን ጠላቻ መገለጫ ብቻ አድርጎት እንዳይቀጥል ተጠንቀቅ ባናቸው። ወደፊት የሀገሪቷን ከፍተኛ ስልጣን እርከን መቆናጠጥ ከፈለክ ሀገረ መንግስቱን በእንደዚህ አይነት መልኩ ማጥቃትን አቁም ያሉት ጌታቸው ረዳ መንግስታት ይለዋወጣሉ፣ ነገር ግን ጂኦግራፊና የረጅም ጊዜ ብሔራዊ ጥቅሞች አይለወጡም። የኢትዮጵያ ስትራቴጂካዊ ፍላጎቶች ከማንኛውም ፓርቲ ይበልጣሉ። ታማኝ መሪ ለመሆን የሚመኝ ሰው ሁለቱን መለያየት መቻል አለበት። እስካሁን ድረስ ግን ያንን ማድረግ ተቸግረህ አቅም አንሶህ ተመልክቻለሁ ባይ ናቸው። ጀዋር መሐመድ ለዚህ ለጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ጽሁፍ ምላሽ ሰጥተዋል። ጀዋር ለየትኛው ጌታቸው ረዳ ምላሽ መስጠት እንዳለብኝ አላውቅም ሲል በኢህአዴግ ዘመነ መንግስት የመንግስት ቃል አቀባይ ሆነው በኢትዮጵያ ተፈጥሮ የነበሩ የጸጥታ ስጋቶችን በተመለከተ የሰጡትን ምላሽ ከዛ ባለፈ በሰሜን ኢትዮጵያ ጦርነት የህወሓት ቃል አቀባይ እንደነበሩ በዚህ ሰዓት ደግሞ የጠቅላይ ሚኒስትር አብይ አህመድ አማካሪ መሆናቸውን በመጥቀስ ለየትኛው ጌታቸው ረዳ መልስ መስጠት እንዳለብኝ አላውቅም ሲል በአሽሙር መልሰዋል። የኢትዮጵያ ብሔራዊ ጥቅም የሚጠበቀው
በሱዳን የጃንጂድ ሚሊሻን በመደገፍና በሱዳን እርስ በርስ ጦርነት እጃችንን በማስገባት ነው ሲል ጥያቄ ያቀረበው ጀዋር አቶ ጌታቸው ላቀረቡት የግል ጥላቻና የሀገረ መንግስት ብሔራዊ ጥቅም ጉዳይን ግን በግልጽ ምላሽ አልሰጠበትም። የመረጃ ቅኝታችን እንደቀጠለ ይገኛል። ወደ ሌላኛው ጉዳያችን ስናመራ ከሰሞኑ መጠነ ሰፊ የተኩስ ልውውጥ ሲደረግባት ወደ ነበረችው ደብረታቦር እናልፋለን። ደብረታቦር መጠነ ሰፊ ውድመት ደርሶባታል ተብሎ በተገለጸ ማግስት በዚህ ሰዓት በማን እጅ ትገኛለች? ከተማዋስ ምን ትመስላለች? በአማራ ክልል የደቡብ ጎንደር ዞን መቀመጫ የሆነችው ደብረታቦር በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደ ግጭት የህይወትና የንብረት ጉዳት መድረሱን ነዋሪዎች ነግረውኛል ብሏል ቢቢሲ። በከተማዋ ከፍተኛ ውድመት ያደረሰው ግጭት የተከሰተው በዞኑ በሚገኙ ሌሎች አካባቢዎች ጭምር ውጥረት ከነገሰ ከአንድ ወር በኋላ ገደማ እንደሆነ ነዋሪዎች ይናገራሉ። እነዚህ ስማቸውን እንዳይጠቀስ የጠየቁ ነዋሪዎች እንደሚሉት ከሆነ ረቡዕ ከማለዳው 12 ሰዓት እስከ 1 ሰዓት ድረስ በከተማ ውስጥ ተኩስ መሰማት እንደጀመረ ተናግረዋል። እስከ ቀኑ 11 ሰዓት ድረስ የዘለቀ ነው ባሉት በዚህ ግጭት ፖሊስ ጣቢያዎችና መንግስት ተቋማት ተቃጥለዋል። እንደዚሁም የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች ሞተዋል ብለዋል። የሟቾች ቁጥር ምን ያክል እንደሆነ ባይጠቅሱም የደረሰው ጉዳት ግን ከባድ ነው ሲሉ ገልጸውታል። ነዋሪዎች የፋርጣ ወረዳ ፖሊስ ጽሕፈት ቤት ሙሉ በሙሉ እንደወደመ፣ ቄስ አለማ የሚባል አካባቢ የሚገኝ የከተማ ፖሊስ ጣቢያና የዞኑ ፖሊስ መምሪያ እንደዚሁም ማህበራት የሚባል መስሪያ ቤት እንደተቃጠሉ ነው ይፋ ያደረጉት። የሲቪል ሰርቪስ መምሪያ፣ የዞን ፖሊስ መምሪያ፣ የዞን ዋና አስተዳዳሪ እንግዳ ማረፊያ እንደዚሁም በርካታ ፖሊስ ጽሕፈት ቤቶች መቃጠላቸውን የገለጹ ነዋሪም በመንግስት ተቋማት ላይ የደረሰው ውድመት መጠነ ሰፊ እንደሆነ ተናግረዋል። ከአርሶ አደሮች መሳሪያ ተሰብስበው ተከማችቷል የሚባል ወሬ ስለነበረም እርሱን የፋኖ ኃይሎች አቃጥሎ እንደወጡም ለዜና ምንጩ ተናግረዋል። ከዚህ ባለፈ በተለያዩ የከተማ አካባቢዎችም የድሮን ጥቃቶች መፈጸማቸውን ነዋሪዎች አስረድተዋል። ጥቃቱ በከተማ ዳርቻዎች ላይ የተፈጸመ እንደሆነ የገለጹ ሲሆን ኪዳነ ምሕረት አባረጋዊ አካባቢ የድሮን ጥቃት ተፈጽሟል። በአካባቢው የፋኖ ኃይል ነበረ፣ በእነርሱ ላይ በተደጋጋሚ ጥቃት ተፈጽሟል ሲሉ ድምጽ ይሰማቸው እንደነበር ነው የጠቆሙት። ከዚህ ባሻገር በወቅቱ ሲንቀሳቀሱ የነበሩ 4 የሚደርሱ ሰላማዊ ሰዎች መገደላቸውን ነዋሪው የጠቀሱ ሲሆን በግጭቱ ስለደረሰው ጉዳት መጠን ከአካባቢው መስተዳደር የተገለጸ ነገር እንደሌለ ከገለልተኛው ወገንም ማረጋገጥ እንዳልተቻለ ቢቢሲ አስረድተዋል። የከተማው አስተዳደር ባወጣው መግለጫ ወራሪ ሲል የገለጻቸው ኃይሎች በመንግስትና በግለሰብ ንብረት ላይ ውድመትና ዘረፋ ፈጽመዋል ብለዋል። ታጣቂ ኃይሎችን በስም ያልጠቀሰው አስተዳደሩ ቡድኑ ብዛት ያላቸው የከተማ አስተዳደሩ ተቋማት፣ የደቡብ ጎንደር ዞንና የፋርጣ ወረዳ ተቋማት በእሳት እንዲቃጠሉ እንደዚሁም የኤሌክትሮኒክስ ዕቃና ሌሎች ቁሳቁሶች እንዲወድሙ አድርጓል ሲል ከሰዋል። ከዚህ በተጨማሪ አምቡላንሶችና ተሽከርካሪዎች እንዳቃጠሉ የገለጸ ሲሆን የአማራ ብሔራዊ ንቅናቄ አብንም በክልሉ አንዳንድ አካባቢዎች ግጭት አገርሽቷል ሲል ይፋ አድርገዋል። አካባቢዎችን በስም ያልጠቀሰው የፓርቲው መግለጫ ባለፉት ጥቂት ቀናት ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ ወደ ተባባሰ የትጥቅ እንቅስቃሴ መቀየሩን ገልጸዋል። የአካባቢው ነዋሪዎች እንደሚሉት ከሆነ በደብረ ታቦርና በአካባቢ የተቀሰቀሰው ግጭት መነሻ በስፍራው ተሰማርቶ የነበረው የመከላከያ ሰራዊት በተወሰነ መልኩ ቢሆን በከተሞች አካባቢ ግጭት ጋብ ብሎ እንዲቆይ አድርጎ የነበረ ሲሆን ከሰሞኑ ግን የመከላከያ ሰራዊት ከደቡብ ጎንደር ዞን መውጣቱን ተከትሎ ነው የፋኖ ታጣቂዎችም ወደ ከተማዋ ለመግባት የቻሉት። ነዋሪዎች እንደሚሉት ባለፈው ሳምንት አርብ መከላከያ ከደቡብ ጎንደር ዞን ወጥቶ ነበረ። ከዚያም ፋኖች በወረዳው ገቡ፣ ከዚያም ወደ ዞኑ ገቡ ብለዋል። በከተማው ዙሪያ ለአንድ ሳምንት ያክል ውጥረት እንደነበር ያስታውሱት ነዋሪው ማክሰኞ በስራ ላይ ሳሉ የፋኖ ታጣቂዎች በመኪና ተጭነው ወደ ከተማዋ እያመሩ እንደሆነ ሲሰሙ እኩለ ቀን ላይ ስራቸውን አቋርጠው ወደ ቤት መመለሳቸውን አንድ የዓይን እማኝ ነገሩ ብሏል ቢቢሲ። በዙሪያው ውጊያ ከተጀመረ አንድ ሳምንት ሆኖታል። በደብረ ታቦርም አለመረጋጋት ነበረ። ከዚያ ረቡዕ ቀኑ ሙሉ በከተማው ግጭት ሲካሄድ ዋለ። የድሮን ጥቃትም ነበረ። ከሁለቱም ወገን ከፋኖም ከሚሊሻውም ብዙ ሰዎች ህይወታቸውን አጥተዋል ያሉት ከተማዋ አሁንም ከስጋት የተላቀቀች እንዳልሆነች ነዋሪዎች የሚናገሩ ሲሆን ከረቡዕ አመሻሽ 11 ሰዓት በኋላ ተኩስ አለመኖሩን ግን አረጋግጠዋል። የመከላከያ ሰራዊት ወደ ከተማዋ እያመራ እንደሆነ ከተሰማ በኋላ ታጣቂዎቹ ከከተማዋ መውጣታቸውን ነዋሪዎች የገለጹ ሲሆን ከተማዋ አሁን ላይ በመንግስት የጸጥታ ኃይሎች ቁጥጥር ስር ትገኛለች ብለዋል። በግጭቱ ህይወታቸው ያለፈ የጸጥታ ኃይሎች የቀብር ስነ ስርዓትም በትላንትናው ዕለት ላይ ይሰማ ከነበረ የተኩስ ድምጽ ባለፈ ምንም አይነት የመሳሪያ ድምጽ እንዳልነበረ ነዋሪዎቹ አክለዋል። በከተማዋ አልፎ አልፎ ሰዎችና ባጃጆች ሲንቀሳቀሱ እንደሚታዩ ነገር ግን የመንግስትና የግል ተቋማት ዝግ ሆነው መዋላቸውን ተናግረዋል። የከተማ አስተዳደሩ ከረቡዕ አመሻሽ ጀምሮ ከተማዋ ወደ ቀደመ እንቅስቃሴዋ ተመልሳለች ሲል ይፋ አድርጓል። የግል ድርጅቶችና አገልግሎት ሰጪ ተቋማት ስራ መጀመራቸውን ጠቅሶ በከተማዋ የነበረውን ሰላም ለመመለስ እንደሚሰራ ነው የገለጸው። ደብረታቦር ከተማ ከሰሞኑ ጦርነት አንስቶ ሰላም አግኝታ አታውቅም ያሉ አንድ ነዋሪ ኑሯቸው አሁንም የሰቆቃ እንደሆነ ያስረዳሉ። ነገ ምን እንደሚሆን አናውቅም፣ የፋኖ ታጣቂዎችም የመንግስት የጸጥታ አካላትም ናቸው የሚያስጨንቁን ሲሉ አጣብቂኝ ውስጥ መግባታቸውን አክለዋል። አንደኛው ሲገባ ሌላኛው ሲወጣ በሚፈጠረው ክፍተት የሚገቡ ዘራፊዎችና ልጆችን ከእናታቸው ነጥቀው ገንዘብ የሚጠይቁ አጋቾች እንደሚያስጓቸውም ነው ነዋሪዎቹ አቤት ያሉት። የኛ የአደጋ ጊዜ ስልክ መድኃኔዓለም ብቻ ነው ሲሉ ለሰላማቸው እምነት የሚጥሉበት አካል እንደሌለ በተስፋ መቁረጥ ስለመናገራቸው ቢቢሲ ዘግበዋል። በደብረ ታቦር ከተማ ስለተከሰተው ግጭት የአማራ ክልል አስተዳደር እስካሁን ያለው ነገር የለም። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን ያደመጣችሁትን ይመስላል። ስለሰማችሁ እናመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።